ሰላም አለይኩም ወዶች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ቀለል ያለ እራት እንሰራለን ማለት ነው። ኢንሻአላህ አብራችሁኝ ቆዩ ማለት ነው። እና እንደነገርኳችሁ ቀለል ያለ እራት የምንሰራውን ደግሞ ላሳያችሁ ማደርግበትን ግብአት ማለት ነው። እና ጀማ አወለን ቢስሚላህ ነው የምንለው። እዚህ ጋር የምፈልገውን ያክል ዱቄት መጠኑ መጥኛለሁ። እናንተ የፈለጋችሁትን ማድረግ ትችላላችሁ። እዚህ ጋር እርሾ አለ። ቢስሚላ። ከዛ ቤኪንግ ፓውደር ቢስሚላ። ከዛ ጨው፣ ከዛ ቢስሚላ ወተት ማንኪያ 3 ማንኪያ አረግበታለሁ። እንደዚህ ማሻአላህ ተባረክ ረህማን። ከዛ እንደዚህ ቀላቅላታለሁ። ማሻአላህ ተባረክ ረህማን። ዛሬ ጁምአ ነው እና ደስ የሚል ቀን ያሳለፍነው ከቤተሰብ ጋር። ከዛ ዘይት፣ ከዛ ቢስሚላህ ረህማን ረሂም። ዘይት የምትፈልጓትም ብዙ አይበዛም፣ መጠኑ ስለማውቃር ከዛ እናሸዋለን። ቢስሚላ። ግን መጀመሪያ ስታወቁ ዱቄት መፍቃት እንዳትረሱ። እኔ ዱቄት ሳልነፋ አልሰራም እና እንደዚህ አውክቸዋለሁኝ። ከዛ ሽፍና አረጌ ትንሽ ቦካ እስከሚል ጠብቀዋለሁ ማለት ነው። ኢንሻአላህ ወደ ላይ እንዲመጣ ማለት ነው። እና እዚህ ጋር እንደምታዩት ይሄ ቀይ ስጋ አለ ማለት ነው። ከዛ ሽንኩርት አዘጋጅተናል ምናምን አብራችሁ ቆዩ ማለት ነው። እዚህ ጋር ሽንኩርት እና ነጭ ሽንኩርት፣ ወይራ ዘይትና ምን አዘጋጅቻለሁ መሰላችሁ? ቃሪያ ይሄን ይመስላል። ከዛ በደንብ ለማስተካከል ሽንኩርቱን ጨምራለሁ። ይሄ እንደምታዩት ቺዝ ነው። እኔ ቺዝ እዛ ሀገር የሚመጣው እንደዚህ ነው፣ ቆርጬው ነው። ከዛ ቂጣችንን ከዳመጥን በኋላ እንደዚህ አድርገን ምን እናደርገዋለን መሰላችሁ? ዙሪያውን አዳርሰን እናደርገዋለን። ካሮት ከፈለጋችሁ ካሮት የምትወዱ ከሆነ ካሮት ማድረጋችሁ መስራት ትችላላችሁ በሙዳችሁ። ከዛም አንድ ከላይ እንጨምራለን እና እንዳመጣለን ቂጣ። ቢስሚላ። ቺዝ እንደዚህ እናረግበታለን በደንብ አድርገን። ማሻአላህ ተባረክ ረህማን። ማሻአላህ ተባረክ ረህማን። እንደዚህ ዙሪያውን ካረግን በኋላ አንድ ዳምጠን እናለብሰዋለን። ከዛ ዳምጠን አንድ ካደረግንበት በኋላ እንደዚህ ይሆናል። ማሻአላህ ተባረክ ረህማን። ከዛ ጥቁር አዝሙድ እንደዚህ ታደርጉበታላችሁ። ማሻአላህ ተባረክ ረህማን። እንቁላል ካደረኩ በኋላ ጥቁር አዝሙድ ማለት ነው። እዚህ በስሏል፣ ሊበላ ነው። ማሻአላህ ተባረክ ረህማን በሉ ማለት ነው። ግን ትንሽ በረድ ማለት አለበት ለመቆራረጥ። ከዛ ያው በቃ ከሰዓት ለሚሰራው አስቀርቼ አሁን ይሄንን ለቀይጤ ከፋለሁ ኢንሻአላህ። ጀማ ዛሬ የምናወራው ማለት ነው ምን መሰላችሁ? ሩቅ ሀገር ለምሳሌ ከአዲስ አበባ የሚያዙና ለአዲስ አበባ ልጆቹ ነው፣ ግን የሚኖሩት አረብ ሀገር ነው። ከዛ እኛን ደግሞ የሚፈልጉትን እቃ ስለምንመቻቸው ያዙናል። ሲያዙን ደግሞ በጣም ብዙ እቃ ነው። ለምሳሌ ፍሪጅ፣ ቴሌቪዥን፣ ብቻ የተለያዩ የቤት እቃዎችን ያዙናል። ማለት እኛ አስገድደናቸው አይደለም፣ ግን ሲያዙን አማናችንን ተዋተን ጥሩ እቃ ማሻአላህ የሆነ እቃ እንገዛላቸዋለን ማለት ነው። በጥቅሉ የሚገዛላቸው ሰው ምናምን አጥተው አይደለም፣ እኛም በጣም ስለሚወዱ ስለሚያከብሩ ነው። እና እኔ ቢያንስ ከ5 ጊዜ በላይ አዲስ አበባ ልክ ያለው እቃ ወደፊትም አለ ትዕዛዝ ምልከው ማለት ነው። እና ብዙ እቃ ሆነ ብላችሁ ለምሳሌ 300፣ 400፣ 500 ሺህ ሲደርስ እቃው በዛ ብላችሁ በጣም እሪ ትላላችሁ። ማለት ገዥዋ እኮ አስባበት ነው ኦልሬዲ
ማለት አውጥታ አውርዳ ቦታዋን ገዝታ ቤቷን ሰርታ ከኔም ሌላ ራሱ ፈርኒቸር እቃ ሁሉ ነገር ኮሜንት እችሪ ታነባለች እኮ። ስለ ሰው ማውራት ትንሽ አይከብድም ማለት አስባበት ሆነ መብቷ ነው። ብዙ አታጨናንቋት። እኔ ከፈለገ ማንም ሰው ይዘዘኝ አደርሳለሁ። ግን መጀመሪያ ቢችሉ ቤት ቢኖራቸው እመርጣለሁ። ቤት ከሌላቸው ደግሞ አሁን ይሄን 500 ሺህ ብር አታወጣም ቤት ሳይኖራት። ይሄን ሁላ እቃ ማስቀመጫው ራሱ እኮ ቦታ ያስፈልጋል ጀማ እና እንዴት አስባችሁት ነው? ሲቀጥል ደግሞ የሚያስፈልጋትን ነገር የገዛችሁ እህቴ ከዛ መታ ወላሂ ነው የምላችሁ በእጃችሁ ልብስ እንደዚህ ማጠብ ማለት ነው። ይሄ እኔ በጣም ያመኛል፣ አልችልም። የሆነ ነገር እንደዚህ ጥብቅ አድርጌ መያዝ አልችልም፣ በጣም ያመኛል። እና ማጠቢያ ያስፈልጋታል። የእሷን የባሏን የልጆቿን ቀጣይ ትወልዳለች። የልብስ ማጠቢያ ማሽን ወላሂ ያስፈልጋል። እኔ አልሐምዱሊላህ ረብል ዓለሚን የልብስ ማጠቢያ ማለት ነው ይሄ 1000 2000 ከፍዬ ቤት ውስጥ አጋዥ እንደማመጣቸው እንኳን ማለት ነው ያ ጋር አወዳደረው ማጠቢያ በጣም ይለያል። ማለት እንዴት ብዬ ላስረዳችሁ? የልብስ ማጠቢያ ወሳኝ ነገር ነው። ኢትዮጵያ ውስጥ ደግሞ በእጅ ማጠብ የአብዛኞቹ ልማድ ቢሆንም ለኔና ለእናንተ ግን ከባድ ነው። 10 ዓመት 11 ዓመት በአረብ ቤት ለዛውም በአውቶማቲክ የልብስ ማጠቢያ ማሽን ለምደሽ ኢትዮጵያ መተሽ አንድ ልብስ ራሱ አታጥቢም። እኔ አሁን የራሴ ልብስ አብዛኛውን በእጄ ነው የማጥበው። ብዙም አላቆሽሽም ልብሴን። አሁን ያን ልብስ እኔ በእጄ ለለለቅ እንደው ላቧራው ብዬ እንደዛ ማድረገው ማሽን ውስጥ ማስገባው ደግሞ ጌጣጌጥ ምናምን ስላለው እንዳይወለቅብኝ እንዲለቅብኝ ስለማልፈልግ ነውና ይቺ ምን አጠፋች? እስኪ እንደው ሌሎች እህቶች የቤት እቃ ካላቸው ቤታቸውን ከሰሩ የሚፈልጉትን ነገር ካሟሉ በኋላ እቃ ቢገዙ ምን ችግር አለው? ፍሪጅም አስፈላጊ ነው። ስጋ ብትገዙ ያስፈልጋችኋል። ለምን ስጋችሁ ፍሪጅ ውስጥ መግባት አለበት። ሁልጊዜ ተገዝቶ አይሆንም። አንድ በጣም አስፈላጊ ነው። ሁለተኛ ነገር ደግሞ ቴሌቪዥን ነው። ቴሌቪዥኑም አስፈላጊ ነገር ነው ማለት ይጠቀሙታል። ነገ ጧት የሚጠቀሙትን እቃ ሲገዙ ሞራናቸውን የምትሰብሩ ለምን እንደዛ ታደርጋላችሁ? በቃ እናንተ 100 ብር አለማውጣት ትችያለሽ። መብትሽ ነው እኮ ዳቲ ወላሂ ማንኛችሁም ብትሆኑ 10 ብር ራሱ ማለት ገንዘብሽን መያዝ እቃ ማጣት ማለት ነው። ወይም ደግሞ ቦታ መያዝ እቃ አለመኖር ማለት ነው። ከዛ ውጭ ግን እቃ ሳይኖር እንዴት ይኖራል ጀማ? በጣም እኮ ከባድ ነው ኢትዮጵያ ውስጥ። እቺ እህቴ በነገራችን ላይ አትቆጭም። ፍሪጇ የልብስ ማጠቢያ ሁሉ ነገር ሳይቀር ነው። ማንኞቹም እህቶች እኔ እቃ ሲያዙኝ ማለት ነው ቤት ሳይኖራቸው ቤት ሳይሰሩ እንደገና ደግሞ ማስቀመጫ ቦታ ሳይኖራቸው አያዙም። ስለዚህ ብዙ አትጨናቁ ጀማ። ስጋችንን ከታትፈን ጨርሰናል። የምንሰራው እንደነገርኳችሁ ቀይ ወጥ ነው። የብዙ የቤተሰቦቻችን የቤት ወጥ ነው የሚፈልጉት እንጂ ሩዝ በስጋ እኔ በጣም ወደው ያው ይበላሉ፣ ግን እንደ ቀይ ወጥ የሆነባቸው እና በጥቅሉ የምላችሁ ነገር ምንድነው? እቃ ሲገዛ አሁን ላሳያችሁ አይደለም ጀማ፣ ያው እየሰራን እናውራ። በጣም ብዙ የሚወሩ ነገሮች ስላሉ እቃ ፈልገው እስከገዙ ድረስ እህቶቼ አታሸማቋቸው። አሁን እኮ አንዳንዶች በቪዲዮ ሰርተሽ ቪዲዮ እንዳታወጭብኝ በቃ ዝም ብለሽ ላኪልኝ ሁላ እያሉ ነው። ምክንያቱም ከእናንተ ኮሜንት ከእናንተ ማሳቀቅ የተነሳ ማለት ነው። ሁሉ ማሻአላህ ተባረክ ረህማን፣ አላህ በጤና በአፍያ ለሀገርሽ በቅተሽ ተጠቀሚበት። በቃ ይህ መልእክት በቂ ነው። አንድ አማኝ የሆነ ሰው ይሄ ብቻ በቂው ነው። በአፍያ ተጠቀሚበት። ይቺ እህቴ 500 ምናምን ሺህ ብር ስታወጣ አስባበት ነው። እኔም ጠይቂያት ነው። ሌሎችም 300 200 ሺህ ብር እቃ ሲያወጡ አስበውበት ነው። አስበውበት እስከሆነ ድረስ እናንተ ደግሞ ጣልቃ ገብታችሁ ኛ አሰላሙ አለይኩም እንዴት ናችሁ? አማን ነው ወይ? ሰላም ነው ወይ?